ሳይመሽብን በቀን መልካም እናድርግ። እውነቴን ነው ነገር በቀን ቢያንስ እስቲ በቀን አንድ መልካም ነገር ለሰው ላድርግ በሉ እስቲ። በቀን ቢያንስ በቀን ለአንድ ሰው መልካም አድርጉ። ለአንድ ሰው ቢያንስ ለአንድ ሰው በቀን መልካም ካረጋችሁ ሲጠራቀም በአመት ስንት ይመጣል? 365 መልካም ነገር አደረግን ማለት ነው። በቀን ለአንድ ሰው መልካም ነገር እና በቀን አንድም ሰው ክፉ ላለማስከፋት ሞክሩ። በቀን ለአንድ ሰው ክፉ ካረግን እና ከቀጠለ ስንት ክፉ? 365 ክፉን እስቲ በ50 ዓመት አባዙት። አባዝ ማን ነው እስቲ? አንድ ሰው አባዝ በ50 ሲባዛ በ365 አባዛ 18,000 ክፉ ክፋታውን ስናረጅ እንችለዋለን። ያ ሁሉ ሲራወጥ እዚህ ውስጥ በጣም አስጨናቂ ነገር እውነቴን ነው ማለት ነው። በጣም ስታስቡት እኮ ኃጢአትና ቀለም ሲጠራቀም አይታወቅም ይላሉ ሊቃውንት። አሁን የሆነ እያንዳንዳችን የሆነ ኃጢአት አለን። መቼ ግን እንደዚያ እንደሆናችሁ ታስታውስታላችሁ? ሁነን ነው ዝም ብለን ያገኘ ነው አይደል? የሆነ ነገር ሁነን ተገኘ ነው። በቃ እንዴት እንደሆንኩ አላውቅም በምንለው ሁኔታ ቀለምም ሲጠራቀም አይታወቅም፣ ኃጢአትም ገንዘብም እንደዛው ነው። ሲጠራቀም አይታወቅም፣ ሲሄድም አይታወቅም። ስለዚህ በቀን ማንንም ሰው ላለመጉዳት አቅዱ። በቀን ማንንም ሰው ላለመጉዳት፣ ይሄ ትልቅ ነገር ነው። ሁለተኛ ቢያንስ በቀን ለአንድ ሰው መልካም አድርጉ። ሰማችሁ? ጌታችን ኢየሱስ ክርስቶስ ስጋን መልበስ ያስፈለገው ለምንድን ነው ተብላችሁ ብትጠየቁ የመጀመሪያው ፍጡር ፈጣሪውን በፈጣሪነት ሙሉ ክብር ማየት ስለማይችል እግዚአብሔር በእኛው ስጋ ለመታየት የእኛኑ ስጋ ለብሶ መጣ። በዚያ ስጋ እግዚአብሔርን አየነው። እንዴት አድርገን ያየነው? እንደኛ 3 ክንድ ከስንዝር ቁመት ባለው አካል እኛ ልንሰራቸው የማንችላቸውን በመለኮት ክብር ብቻ የሚፈጸሙ ስራዎችን እየሰራ አየን። ከደረቅ ግንባር ላይ ዓይን እየፈጠረ አሳየን። በቃሉ ሙት እየቀሰቀሰ፣ በጨርቁ ድዊ እየፈወሰ፣ ሰዎች በሕሊናቸው የሚያውቁትን ሳይነግሩት እያወቀ፣ በሌለበት ቦታ ሰዎች ያደረጉትን እያወቀ ለመለኮት ብቻ የሚገባውን ስራ በእኛ ስጋ እየሰራ ስላየነው አምላክን በስጋ አየነው። ስለዚህ ክርስቶስ ማለት 2 ፈቃዳትን በአንድ ፈቃድ፣ 2 ግብራትን በአንድ ግብር፣ 2 አካላትን በአንድ አካል ያለመጠቅለል፣ ያለመጠፋፋት፣ ያለመቀላቀል በተዋህዶ አንድ አድርጎ የተገለጸ ንጉሥ ማለት ነው። ስጋን ወደ መለኮት ሳይለውጠው፣ መለኮትን ወደ ስጋ ሳይለውጠው፣ ነገር ግን 2 ሳይሆን አንዱ ክርስቶስ በአንድ ፈቃድ አንድን ስራ በመስራት የተገለጠበት ምስጢረ ተዋህዶ ይባላል። አሁን ክርስቶስ ብለን በጠራን ጊዜ መለኮት ብቻውን ክርስቶስ አይባልም፣ ስጋ ብቻውን ክርስቶስ አይባልም። ክርስቶስ የሚባለው ስጋን የተዋሃደው ስግው ቃል ይባላል። ሰው የሆነው ቃል እሱ ክርስቶስ ይባላል። ገንዘብና ተንኮለኛ ዘማዊ ሰው አንድ ነው፣ ባለቤት የለውም። ዝም ብሎ ወሰዱት መሄድ ነው ማለት ነው። ዘማዊ ሰውም ከወደቀበት መውደቅ ነው። የገሌ ነኝ አይልም። የገሌ ነኝ አይልም በሉ። አዎ ተመልከቱ። አይውላችሁ አሁን እኮ ብዙ ወጣቶች የማታገቡበት ምክንያት እናውቀዋለን። ምክንያቱ የገሌ ነኝ ላለ ማለት እኮ ነው አይደለም። ባለቤት እንዳይኖራችሁ ነው። ዝም ብላችሁ ሄዳችሁበት ማደር፣ ሄዳችሁበት መዋል፣ ለማጭበርበር እንዲመቸው ነው ብዙ ሰው የማያገባ ማለት። አረ ትዳር ከባድ ነው ይላል። አውቁ ማለት ከባድ ነው። እዚያ ብዙ ነገር አለ፣ አስተዳደር አለ፣ ምን አለ። ምንም እኮ አዲስ ነገር የለውም። ያው የሚበሉትን ነገር ለሁለት መብላት ነው አይደለም እንዴ? ለሁለት መብላት መጽደቅ ነው። አዲያ ግን ብዙ ሰው እያጭበረበረ ህይወቱን በዝሙት እንዴ እኮ አንድ ሰው አለ፣ ሰምታችኋል አይደለም? ልጄ ምንድነው የማትማር ሲሉት ምበላው የሌለው ነው አላቸው አይደል? አንድ ጳጳስ ምን አሉት እሳቸው? ስትደነቁር ምን እየበላ ደነቆርክ ብለውታል አይደለም እንዴ? ዝሙት የምትሰሩበትን ገንዘብ ትዳር የማትዙበት ለዝሙት የግድ ባለ ትዳር በትልቅ ቤት መኖር አለበት ያለ ማን ነው እንዴ? ተመልከቱ። ሰው በኪራይ ቤት በዶርም እየኖረ ስንት ነገር ይሰክራል፣ ይጠጣል፣ ያለ መጠን ይበላል። ለሱ ሲሆን ግን ትዳር ሲሆን በጣም አጋኖ ፍላጎቱን እስከ ሰማይ የደረሰ በማድረግ በቃኝ ባለማለቱ ይትና ህይወቱን በዝሙት ሲያባክን የሚኖር ሰው ብዙ ሰው አለ። በቃኝ ማለት ይገባል። ያ ማለት ሰው ለትዳሩ ለልጆቹ መስራት አለበት፣ ተግቶ መስራት አለበት። ባይሆን ግን ተመልከቱ፣ ያቅሙን በቃኝ ብሎ እግዚአብሔር ባርክልኝ ብሎ መጥኖ መኖር አለበት።
አለመቸኮል፣ ደጋግሞ ማየት። ችኩልነት አገር ያጠፋል። መታገስ መልካም ነው። ለምሳሌ ሁላችሁ መታገስ ብዙ አይነት ነው። ለምሳሌ አንድ ችግር ተሸክመ ነው ኑረን መፍትሄ በምናገኝበት ቀን የማይረባ ውሳኔ ልንወስን እንችላለን። እስከ መጨረሻው መጽናት ነው። ትዕግስትን ያዘወተረ ሰው ይድናል ይላል ማቴዎስ 24 ቁጥር 14 ላይ። ትዕግስትን ያዘወተረ ሰው ሁልጊዜ ያደረጋት። ለምሳሌ ሐራ ሰማይ የሚባሉ ነበሩ፣ በረዶ ውስጥ ተጥለው የተሰቃዩ ሰማዕታት። 35ኛው ቀን ላይ በ40ኛው ቀን አክሊል ሊወርድላቸው ነበር። 35ኛው ቀን ላይ አሕዛብ ሄደው ምን አደረጉ? እሳት አነደዱ። አንዱ ከ40ው ሰማዕታት አንዱ በረዶ ውስጥ ጥለው ክርስቶስን ካዱ እያሏቸው ነው። 35 ቀን ከረሙ አንክድም ብሎ። አንደኛው ምን አደረገ? እሳት ሲያነዱ ባካችሁ እሳት አሙቁኝ አላቸው። ምን አሉት? ካድና ሙቅ አሉት። ክጃለሁ አለና ወጣ። በ5ኛው ቀን አክሊል ወረደ። 39ኙን እነዚያ ሙተው ሲቀበሏቸው የእሱ አክሊል ተንጠልጥላ ቀረች። ከነዚያ ከእሳት ማውቂዎች አንዱ አያትና እኔ በዚያ ሰው ሃይማኖት ገብቻለሁ ብሎ በረዶ ሲገባ እሱ ተቀዳጃት። ለፍተን አክሊል በምናገኝበት ቀን እንወጣለን። ያ እንዳይሆን እስከ መጨረሻው ድረስ የእግዚአብሔር በተለይ ሃይማኖታዊ ውጤቶችን እስከ መጨረሻው መጠበቅ ነው። ከቃሉ ጋር ናችሁ። የሰው ልጅ ላይም ተስፋ አለመቁረጥ፣ እገሌ አይቀየርም ማለት ተፋቅሮ ያስተኤግስ በኩሉ ይላል ቆሮንቶስ 13 ላይ። ፍቅር ያስታግሳል ይላል። ፍቅር ያስታግሳል ማለት እገሌ እንግዲህ 4 5 6 7 8 ጊዜ ሞክሬዋለሁ እገሌ አይረባም፣ እገሌ የማይለወጥ ሰው ነው አይባልም። ትዕግስት ማጣት ማለት እሱ ነው። እስከ መጨረሻው ከቆየን ከጋኔን በቀር የማይለወጥ ሰው የለም። መታገስ ማለት መጨረሻው ድረስ መቆየት ማለት መጨረሻው ድረስ። አሁን አንዳንድ ጊዜ መስለን እግዚአብሔር ከተወኝ ስንት ዓመቱ ይላል ሰው። ኧረ ተው፣ እግዚአብሔር ትቶ ነው ውለህ የምትገባ? ለሰከንድ እንኳን ማደር አይቻልም። የፈለገ ነፍሰ ገዳይ ዘማዊ የረከሰ ሰው ቢኖር እግዚአብሔር ያለ ጥበቃ ትቶ ታድሮ ውሎ አያውቅ። የሚያምን ኃጢአተኛ ብቻ አይደለም፣ የማያምኑትን ጭምር ጠባቂ መላክ አላቸው። የማያምኑትን ጭምር እግዚአብሔር ይጠብቃቸዋል፣ ጠብቆ ያሳድራቸዋል። ሰይጣንን አንድ ቀን አንድ ባይታዊ አግኝቶ እንዲህ ገፍቶ ገደል ሊወረውረው ሲል ሞኝ አንተ ባታዝንልኝ እኮ እግዚአብሔር ፍጥረቱ ስለሆንኩ አያጠፋኝ ብሏል። ሰይጣን ራሱ ማለት ነው። ሰይጣንን እግዚአብሔር ይጠብቀዋል አይጠብቀውም? ሰይጣንን ይጠብቀዋል ማለት ምን ማለት ይመስላችሁ? እንዳይጠፋ ይጠብቀዋል። እንዳይጠፋ መቼስ ማለት ነው። ፀሐይም እኮ ላቅሟ ይህንን እርኩስ አንድ እንደው አቃጥዬ ርር ላድርገው ብላ ነው። አይ ተይው ሲቀጣ ይኑር እንጂ በአንድ ቀንስ አይጠፋም ብሏል። በእውነቱ ማለት ነው። ሰይጣን እንኳን እግዚአብሔር ሳይፈቅድለት ውሎ ማደር አይችልም። ያ ማለት ምን ማለት ይመስላችኋል? እንግዲያማ እግዚአብሔር ፈቅዶለት ከሆነ ሰይጣን የሚኖረው እንድንሳሳትም እግዚአብሔር ፈቅዷል ማለት ነው። ደግሞ በሉ ደግሞ እንደዚያ ማለት አይደለም። ደግሞ እግዚአብሔር ፈቅዷል እንዲኖር አሰናብቶታል። ለገዛ አይምሮ አሳልፎ ሰጥቶ ሰይጣንን እንኳን በረዴቱ ባይሆንም በኃይሉ ግን ውሎ እንዲያድር ያሳድረዋል። እግዚአብሔር ባይፈቅድ እንኳን ተመልከቱ፣ እግዚአብሔር ሳይጠብቀው እንኳን ሰይጣን ማደር አይችልም። በአንድ ቀን መጥፋት ይችላል፣ በዓይነ ማቱ ቢመለከተው ማለት ነው። እነዚህ ሁሉ የሚያስተዳድር ማን ነው ካላችሁኝ፣ እግዚአብሔር በሉኝ። በእነዚህ ሁሉ መሃል እኛ እንተኛለን፣ ሰይጣን አይተኛም። እኛ ይደክመናል፣ ሰይጣን አይደክመውም። እኛ ይርበናል፣ ሰይጣን አይርበውም። እኛን ያመናል፣ ሰይጣን አያመውም። እኛን ይበርደናል፣ ሰይጣን አይበርደውም። እኛን ይሞቀናል፣ ሰይጣንን አይሞቀውም። ይገርማል እኮ። አንድ ቀን ለምን አጥፍቶን አያድርም ሲባል እግዚአብሔር በመላእክት ስለሚጠብቀን። ስለዚህ እግዚአብሔር ሌሊትም ቀንም ይጠብቀናል። በእውነቱ እንዲሁ ከሰው እጅ አይጣላችሁ ዘመዶች፣ ከቃሉ ጋር ናችሁ። እኔ እንዲሁም ከእግዚአብሔር ይልቅ እኮ እናንተን ነው የምፈራችሁ። ምክንያቱም እግዚአብሔር ምንድን ነው? በጣም ይቅር ባይ ነው። እውነት አሰብ ስንት ቀን ይቅር ብሎኛል፣ ስንት ቀን አልፎኛል እግዚአብሔር። ሰው ግን አያልፍም በእውነቱ ማለት ነው። አንድ ነገር አሁን እኮ እውነት ከልቤ ነው ስለ ራሴ እንዳላወራ እንጂ እኔ በምእመናን ማመስገን ተመክቼበት አላውቅም። የወደቅኩለት ደግሞ ጉድጓዱን ጠለቅ አድርጋችሁ ቆፍራችሁ እንደምትቀብሩኝ ስለማውቅ ማለት ነው። አሁን የምታደንቁትን ያህል ቃለ ሕይወት ያሰማል እንደው አባ እንደዚህ እንደምትሉኝ እንደው መቼም ደስ ብሎኝ አያውቅም። ብቻ በመዳናችሁ ደስ ይለኛል፣ ሳያችሁ ደስ ይለኛል፣ የክርስቶስ በመሆናችሁ ደስ ይለኛል። በቃ ክርስቲያን ሳይ ነፍሴን ነው ደስ የሚላት እንጂ
ለኔ በምታደርጉት ምስጋና ግን ጠብም አይልም ልቤ። እናንተ እየተዋወቀን ከእናንተ እጅ አልውደቅ እንጂ የሆነ ኃጢአት ሰርቼ ብታገኙ ምን እንደምትሉ ታውቃላችሁ? እኔ ብያችሁ ነበር ድሮም ይሄ ሰውዬ አያያዙ አላማረኝም ብዬ ነበር የምትሉት እናንተ ማለት ነው። ስለዚህ የህዝብ ምስጋና መመኪያ አይደለም። በእውነቱ እውነት ሐሰት የሚያስመካ እግዚአብሔር ነው። ግን አንዳንድ ቀን ብታልፉንም ደግሞ ጥሩ ነው ለማለት ነው። በዚያው መልእክቱ ገብቷችኋል? አዎ እናንተ እያጠፋችሁ እየቻልናችሁ አይደለም፣ እኛንም ቻሉን። የሚያባክነን ብዙ ነገር አለ። አንዳንድ ጊዜ ታሪክ ያባክነናል። ታሪክ ማለት ምን ማለት ነው? እስከ ዛሬ የኖርንበት ህይወታችን ጥልቅ እያለ እንደ ዝንብ እየገባ እንደ ወተት ዝንብ ስቅት ያደርግን። የዱሮ ህይወታችን እየታወሰ ይበጠብጣል አንዳንድ ጊዜ። ሌላ ጊዜ አሁን ያለው ስጋችን ጣልቃ እየገባ ይበጠብጣል። ሌላ ቀን ደግሞ ሰይጣን ጣልቃ ይገባል። ሌላ ቀን ሰዎች ጣልቃ ይገባሉ። ሌላ ቀን ዓለም ራሷ ሰልጣኝ ጣልቃ ትገባለች። ዓለም ዝም ብላ የምታየን እንዳይመስላችሁ። ክርስቶስን እከተላለሁ ካላችሁ ዓለም ጉሮሯችን ላይ ነው የምትመጣው። እንቅ ነው የምታደርግ። ወይ ክርስቶስን መርጠሙት ወይ ደግሞ አርፈ ቁጭ በል በሰላም አትነካካ ነው የምትለው። ጲላጦስን ምን እንዳደረጉት አልሰማችሁም እንዴ? አረ ይሄ ሰው ንጹሕ ነው አለ። ጌታን እኮ ነው ከሰው ባቀረቡለት ጊዜ ምንም በደል የለበትም ሲል ምን እንዳሉ ተመልከቱ። እማይቀተልኮ ለዝንቱ ኢኮን አርኮ ለቄሳር፣ ይህን ሰው ካልገደልክ የማን ወዳጅ አይደለም ነው ያሉት። የቄሳር ዋናው ህይወቱ ውስጥ መጡ። ይሁዳ ውስጥ ሹሞ ያስቀመጠው ማን ነው? ቄሳር ነው። የቄሳር ወዳጅ አይደለህም ማለት የእንጀራም የኑሮን ጉዳይ ነው። ሰው ክርስቶስን ሲከተል ሰይጣን በማንም ይመጣ ወይ በኑሯችን ወይ በህይወታችን ይመጣል። እንደዛ ነው የሚያደርገው። ለዚያ መዘጋጀት ያስፈልጋል። ስለዚህ ያውከናል። ይሄ ሁከት የበዛበት ዓለም ብዙ ጊዜ እንዴት ነው ማድረግ ያለብን? መክሊታችን እንዲታየን ወደ ውስጥ ማዳመጥ ነው። እውነቴን ነው የምነግራቸው። ወደ ውስጥ ማዳመጥ፣ ከራስ ጋር ሰብሰብ ማለት፣ ዝም ያለ ህይወትን ትጋ። ስትተጋ ምን እያሰብክ ነው? ትርፍህን አስብ ነው። ልትዘፍን ሲገፋፋ ምንድን ነው የማተርፈው በል። እንድትሳደብ ሲገፋፋ ምንድን ነው የማተርፈው በል። ስጋ የማይገባ ነገር እንድትሰራ ሲያሸንፍ ከዚህ ምንድን ነው የማተርፈው በል። ቀጥሎ ምን ታተርፋለህ? ትርፉን አስብ ነው። ትርፉን አስብና በዚያ ከስሜት ውጭ በሆነው የነፍስ መንገድ ጽናበት ነው። አንድ ሰው ምንም ሱስ ወይም ኃጢአት ውስጥ ቢሆን ምንድን ነው የማተርፈው ብሎ ከጠየቀ መዳን ይችላል፣ ማቆም ይችላል። ሰይጣን ሁልጊዜ እንዳንጠይቅ ነው የሚያደርገን። ድርጊቱን ብቻ እንድናስብ ነው የሚያደርገን እንጂ ከድርጊቱ በኋላ ያለውን ነገር እንድናስብ ያደርገን። ምንድን ነው የማተርፈው? መንግሥተ ሰማያት። ምንድን ነው የማተርፈው? ጸጋ። ምንድን ነው የማተርፈው? ጤና። ምንድን ነው የማተርፈው? በእግዚአብሔር ዘንድ ያለ ባለሟልነት። ምንድን ነው የማተርፈው? ረድኤት። ምንድን ነው የማተርፈው? ዕድሜ። እንዲህ ብለን ካሰብ በስመ አብ ወወልድ ወመንፈስ ቅዱስ። ሰው ምን ኃጢአት ይሰራል? ትርፉን ካሰበ። ሶስተኛው ምንድን ነው ማሰብ ያለብን? ኪሳራውን ነው። ማታ ስትተኛ ወንድሜን አስቀየምኩት፣ ማንን አስቀይም የገባው በል ይላል። በዝርዝር ነው የሚጽፍ በዜና አበው ላይ። ማታ ስትገባም ዛሬ ማንን አስቀየምኩ፣ ከክርስቶስ ጋር ዋልኩ ወይስ ከሰይጣን ጋር ዋልኩ በል። ሌሊት ጠዋት ስትነሳ ከእግዚአብሔር ጋር አደርኩ ከሰይጣን ጋር በል። መንግሥተ ሰማያትን ይዣት አደርኩ ሲኦል ውስጥ ገብቻ አደርኩ በል። ኪሳራህን ገምግም ነው ጠዋትና ማታ።